መጨረሻ ላይ ሰው ታዲያ ለምንድን ነው የሚያምነው? በእምነቱ ምንም ካላገኝ ይባላል። ለምንድን ነው የሚያምነው? ለመጠበቅ ነው የሚያምነው። አመት ነው የምዝቀው። ለምንድን ነው የሚያምነው ይባላል። ለመጠበቅ አላለ እና እስካሁን እየሳኩ ነው እላቸዋለሁ። ለመጠ ማን ነው ያለው? ወይ ናቲ ነው ማን ነው ያለው? ያ ዲያቆን ናታኒ ያ ጠዋት ስታነሳው ተዛለኝ። እንትን ናቸው ደፋሮች እኮ ናቸው እነዚህ ልጆች። እኔ የሰንበት ተማሪዎች በቃ ይዘነጥሉታል፣ አይገልጹም። በጣም ድፍረታቸው ይገርመኛል። ግን ቅድም ኤፊ ነበር ካለ ስፒር ከመጠመቁም በፊት ይድናል ብሎ ኮንሲድ አድርጎ ነበር። ትናንት አይድንም ተባልኩ። ስፒር ካላወቀ እኔ አላቅም ይላል። አሁን እሱ ጦርነት እሱ ነው። ቅድምም እንዲህ እየጻፍን ሁሉ ነው እኮ እንትን ያለው ማቀው ኮን እኔ አላቅም ምናምን ይላል። አትሊስት ነበርክ እኮ ቅድም ይድናል ከመጠመቁም በፊት ድነትን ያገኛል የሚለውን ሲናገር ነበር ካለ እኔ በቃ ይሄን አልሰማሁም ማለት ካለ እንዴ ደጋግሜ ጠይቄው ነው እውነት አልሰማሁም እንዴ ነበር ካለ አሪፍ ነው። ካኑ ስፒሮስ ማለት ፔንቴኮስታል በኦርቶዶክስ ተከሽኖ ነው። ተውት፣ ፔንቴኮስታል በኦርቶዶክስ ተከሽኖ ነው። ስፒሮስ አሁን የተናገረውን ሌላ ጋር ሄዶ ሀሳቡን ቀየር ያደርግና ያ ነው ይሄ ነው የምትለው ነገር አይደለም። ስፒሮስን ተውትና እስቲ አሁን ወደ ዘማርያም እንግባ። እኔ ግን ስፒር ይመቸኛል። አንደኛ ኦነስት ነው። በቃ ፊት ለፊት ተናግሮ የመሸበት ማደር ነው። ያው እዛ ሲሆን ኢንፍሉዌንስ ይደረጋል ኦፍ ኮርስ። ከዛ ይዞርብንና የሆነ ነገር ሪከርድ አድርጎ ይለጥፍባል። አት ዘ ሴም ታይም ግን በጣም ኦነስት ነው፣ ሲበዛ ኦነስት ነውና ያንን ኦነስቲ ሌሎቹ ጋር አታገኘውም። በጣም ስትማች ቅድም አላኩልም እንዴ በዚህ ስልክ ማሳየት ይችላል ቃሊ። እሺ አይ ቃሊና አሳያቸው እያልኩ ነበረ። ሪከርድስ የሚላለና መጣፍ ሪከርድ ሼር አድርጉ ወይ ደግሞ ሼር አደርጋለሁ። እናንተ ሁለተኛ ስልክ ያለው ሲንገረኝና ሼር አደርጋችኋለሁ። ላክልኝ ቃሊ መቀስ እንዴት ሰርች ይላል? እሺ ተሜ እሺ ለተሜ ልካለን። እሺ ላክለት አንተ። እሺ ቶፒኩን አንሳው። ኦኬ አይ የረም ቶፒኩ አላየሁም ነበር። ሚውት ነክ ኢትዮጵያ ዘኢትዮጵያ ይታያል ይታያል። ድምፁን ክፈትና ቀጥል። ኦኬ ተከፍቷል ኦልሬዲ፣ ግን ሚውት ነህ። ከፍ አድርገው። ክብር ለእግዚአብሔር ብቻ የሚለው ቃል ብዙዎቻችን የምንረዳው አይ ክብር የሚገባው እግዚአብሔር ብቻ ነው፣ ፍጡራን ክብር አይገባቸውም፣ እግዚአብሔር ክብር ለፍጡራን አይገባም የሚሉ መስሎናል። አይደለም። መሰረታዊ የመጀመሪያው ክብር ለእግዚአብሔር ብቻ ሲሉ እግዚአብሔር አንተን ዓለምን ሁሉ ለይቶ እርሱ የሚያድናቸውን መርጧል። የማመን እንኳን አቅም እንኳን ካፓሲቲ እንኳን የለህም። እንድታምን የሚያደርግ እሱ ስለመረጠህ ነው። ያዳንህም እሱ ስለመረጠህ ነው። ስለዚህ ክብር ለእሱ ብቻ ስጥ። ከዛ ውጭ ግን እኔ በአመንኩት እምነት መልካም ነገር ማድረግ አለብኝ፣ ክርስቲያናዊ ስነ ምግባር አደርጋለሁ ካልክ ግን የእግዚአብሔርን ክብር እየነካህ ነው። ስለዚህ መልካም ስራ ማለት የእግዚአብሔር ክብር መቀነስ ማለት ነው። እንዲህ ነው የሚያምኑት። ክብር ለእግዚአብሔር ብቻ ሲሉ ማለት ነው። ብዙዎቻችን ምናስ ክብር ለእግዚአብሔር ብቻ ሲባል ቅዱሳን አይከበሩ፣ ቅዱሳን አይመስገን፣ ለእነሱ መዝሙር አይዘመር፣ እነሱ ምስጋና አይመስገን፣ ምስጋና እግዚአብሔር ብቻ፣ ልክ ለእግዚአብሔር ተቆርቆር መስሎ የሚታይ ነው። እሱ ሶስተኛው። የመጀመሪያ ጉዳይ እሱ አይደለም። አንተ የማመንም የመዳንም ከአንተ የሆነ ነገር ምንም ነገር የለም። ይህ ማለት ኢኒሻል ሳሊቬሽን እያወሩ አይደለም። እግዚአብሔር አስቀድሞ መርጦ ሁሉ ነገር ጨርሷል። ከአንተ የሚጠበቅ ነገር የለም።
ኢቨን ማመን እንኳን አትችልም አንተ። እንድታምን አድርጎ ነው የፈጠረ መጀመሪያ፣ ሌሎቹን እንዳያምን አድርጎ። ስለዚህ እግዚአብሔር አምላክ መርጦ የተወሰኑትን እንዲድኑ ፈልጓል። አሳምኖ እንዲያምኑት አድርጎ እንዲድኑ አድርጎ መርጧቸዋል። ሌሎቹ ግን እንዳይድኑ አድርጎ መርጧቸዋል። ስለዚህ ከአንተ የሚጠበቅ ነገር የለም። መልካም ስራ የሚባል ነገር የለም። መልካም ስራ ካል ክርስቲያናዊ ስነ ምግባር ያስፈልጋል ካለ በጎነት፣ ቸርነት፣ ፍቅር የሚባሉ እነዛን የመንፈስ ስራዎች ላድርግ ካል ከእግዚአብሔር ክብር እየቀነስክ ነው። ችን ላይ ክብር ለእግዚአብሔር ብቻ የሚለው ቃል ብዙ ሰዎቻችን የምንረዳው አይ ክብር የሚገባው አልቋል። ያ እስቲ ያነሳቸውን ነጥቦች ማለት ነው እንትን እንበልና ከዛ ሀሳብ እንሰጣለን። ሶሊዲዮ ግሎሪያን ያነሳው እንግዲህ አንደኛው ያነሳው ሀሳብ ምንድነው? እንደሱ እንትን ከሆነ እንድታምን የሚያደርግ ያዳነም እርሱ ስለሆነ እርሱ ስለመረጠ ነው የሚል ነው አይደል? የመጀመሪያው ነጥብ ነው እና እስቲ ሀሳብ ስጡበትና አለው እንዴት ያደርጋሉ። እሰማለሁ። ይሰማል። እሺ በመጀመሪያ የፕሮቴስታንቱን ትምህርት ተረድተው አውቀው በቃ ሙሉ በሙሉ አንደርስታንድ አድርገው ይመስላቸዋል ብዙ ሰዎች ወጥተው ሲያወሩ ማለት ነው። ሶላዎቹ ላይ ሁልጊዜም ቢሆን ስትሮማን ነው የሚሰራው። ሶላ ስክሪፕቹራ ላይ የሶሎ ስክሪፕቹራ ሙግት ይመጣል። ከዛ ደግሞ ሶላ ፊዴ ላይ የኢዚ ብሊቪዝም ኦር ደግሞ የፍሪ ግሬስ ሙግት ይመጣል። ብቻ ለመምታት በሚያስችላቸው መንገድ መጀመሪያ ሪኢንተርፕሬት ያደርጉታል። በዛ መንገድ ነው ነገሩን የሚያስቀምጡት። መጀመሪያ በዛ መንገድ ነው ሪኢንተርፕሬት ከተደረገ በኋላ ማለት ነው። ሊበሏት ያሰቧትን አሞራ ጅግራ ይሏታል እንደማለት ነው። ሶ አሞራ ስታይ በቃ ልትበላው ፈልጋል፣ ስም ልትሰጠው ይገባል። አሞራ ስለማይበላ ያቻት ጅግራ ምናምን ትላለህ ማለት ነው። ከዛ በኋላ አንዴ ከሰየምከው በኋላ በቃ ትበለዋል። እና እንደዛ ነው እንትን የተደረገው። እንደዛ ነው ብዙ ጊዜ ሶሎዎቹ ሲሞገቱ የምናየው። ይሄ የዛ አንዱ ክፍል ነው። ይሄንን ሙግት ቀጥታ ከዲያቆን ያረጋል አበጋዝ ነው የወሰዱት። ዲያቆን ያረጋል ባለፈውም አስቼቤት ስንመለከት ነበር። እምነት ብቻን ራሱን እንዴት አድርገው እንደጠመዘዙት፣ ሶላ ስክሪፕቸር እንዴት አድርገው እንደጠመዘዙት ማየት እንችላለን። ላይቭም ሰርተንበታል ይሄን ከነጆ ጋር። ሶ እምነት ብቻንም በቃ ምንም አይነት መልካም ስራ መስራት አይገባህም። አንድ ጊዜ እንትን ካደረክ አንድ ጊዜ እመን እንጂ አንተ ሚስትህን ብትክድ ምን ብትል ችግር የለውም ምናምን ብለው ነው ያነሱት ማለት ነው። ይሄ ከምን ተወሰደ ካላችሁ ከሉተር ሶርክስ ቮሊዩም 28 ነው የተወሰደው። ልክ እንደዛው ነው አሁንም የተሰራው ማለት ነው። ሉተር ሶርክስ ቮሊዩም 28 ላይ ሲምፕሊ ከአውድ ውጭ እንደተጠቀሰ ሁሉ እነ ካልቪን ከአውድ ውጭ እየተጠቀሱ ሰው በድህነት ውስጥ የራሱ ሱታፌ የለውም ብለው የተናገሩትን መልካም ስራ መስራት ከጀመርክ በቃ አብቅቶልሃል ወደ ማለት እየወሰዱ ማለት ነው። ስለዚህ ከያረጋል አበጋዝ ከዚህ ከመድሎተ ጽድቅ ቅጽ 2 ላይ ነው እንደዚህ አይነት ሙግቶች እየተወሰዱ ያሉት። እነ ካልቪን ምን አሉ? እነ ሉተር ምን አሉ? ስለ ድህነት ሲያነሱ ምን አሉ? ክብር ለእግዚአብሔር ብቻ ደግሞ ሲያስቀምጡ እንዴት አድርገው አስቀመጡት ምናምን የሚለውን ነገር በደንብ እየታየ አይደለም ያለው ማለት ነው። ሰው በድህነት ውስጥ ሱታፌ የለውም። በቃ ጀስት ሰው ሲጸድቅ ሞኖርጂስቲክ ነው፣ ምንም ማድረግ አይቻልም። ሞኖርጂስቲክ ነው። የክርስቶስ ስራ ተቆጥሮለት እንጂ በራሱ ስራ አይደለም የዳነው። ፎርሲን የሆነ ነገር አይደለም ያዳነን እኛን። እግዚአብሔር እኛን አስቀድሞ በልጁ ስላየን የዳን ነው። ስለዚህ እምነታችን ጽድቅ ሆኖ ይቆጠርልናል ማለት እሱ ነው። ይሄ የመጀመሪያው ነገር ነው። ታዲያ ይሄ ማለት ግን እንደው ከእንትን አንጻር ከዚህ ከመልካም ስራ አንጻር ከክርስቲያናዊ ህይወት አንጻር እየተቃኘ ነው ወይ ሲባል አይደለም። ካልቪን ኢንስቲትዩትስ ላይ ሲያስቀምጥ ስለ ጀስቲፊኬሽን እንኳን ሲያስቀምጥ የሚያስቀምጠው እንዴት ነው? አምናት ካልቪኒስት ግን የካልቪን ስራዎች በጣም ነው የምወዳቸው። they are too theological በጣም ዲፕ ናቸው ብዬ አስባለሁ። ስለ ጽድቅ ሲያስቀምጥ እና ስለ ሳንክቲፊኬሽን እና ስለ ጀስቲፊኬሽን አይዲያ ሲያስቀምጥ እግዚአብሔር ራሱ ያልቀደሰውን ሊያጸድቀው አይችልም ብሎ ነው የሚያስቀምጠው ማለት ነው። ጽድቅንና መቀደስን ዋን ታይም ነገሮች ናቸው። ነገር ግን መቀደሱ ኮንቲኒየስ የሆነ አስፔክት አለው። ወር ደግሞ ሰው ፕሮግሬሲቭሊ ለእግዚአብሔር እየተለየለት ይመጣል፣ እየተቀደሰለት ይመጣል። አት ዘ ሴም ታይም ግን
ያልቀደሰውን ሰው እግዚአብሔር አላጸደቀውም ብሎ ነው የሚያስቀምጠው ማለት ነው። ስለዚህ የመቀደስ ህይወት ክርስቲያን ላይፍ ላይ ሲሪየስ ነው እስከ ንስሐ ድረስ በጣም ሲሪየስ ነው ካልቪን። ኦኬ ስለዚህ ብዙ ለምሮ ካልቪን ላይ ያተኮርከው ካላችሁኝ ይሄንን አሁን ጸጋ ብቻን ስትሮማን ለማድረግ ካልቪንን ብዙ ጊዜ ስለተጠቀሙትና አሁንም ካልቪኒስቲክ አይዲያን ይዞ መጥቶ ሊያወራ ስለሞከረ ማለት ነው እግዚአብሔር አስቀድሞ ያየውን የወሰነውን ምናምን የሚል ሐሳብ ስላመጣ ማለት ነው። አስቀድሞ የተወሰነው ሰውዬ ራሱ ከስጋው ጋር እየታገለ ራሱን ለእግዚአብሔር እያስገዛ እየተቀደሰ የሚኖር ሰው ነው። ኦኬ በካልቪን ላይፍ ውስጥ ይሄ በጣም ወሳኝ ጉዳይ ነው። በጣም ወሳኝ ጉዳይ ነው። አንድ ሰው እንደው ክርስቲያናዊ ባህሪ እንዲያመጣ ስለጣረ እሱን ክብር ለእግዚአብሔር ብቻን ተቃውሟል ማለት የክብር ለእግዚአብሔር ብቻን አይዲያ ቀድሞ ነው አለመረዳት ነው። ስለዚህ እኛ ስክሪፕቸራል እናርገው እያልን ያለነው በእንትን ውስጥ በሶሊ ዲዮ ግሎሪያ ውስጥ እያወራን ያለነውን ነገር ለማየት ከሶላ ፊዴ ጀምሮ መምጣት አለብን። ከሶላ ስክሪፕቸራ ጀምሮ መምጣት አለብን። ሶላ ስክሪፕቸራ ስንል ምን እያልን ነው? አስቀድመን ብዙ አብራርተናል፣ እዛ ውስጥ አልገባም። ሶላ ፊዴ ስንል ምን እያልን ነው? አስቀድመን አብራርተናል፣ እዛ ውስጥ አልገባም። ስለዚህ መጽሐፍ ቅዱስ ብቻ ስለ ድነታችን በማይሳሳት መልኩ ኢንፋሊብል በሆነ መልኩ አውቶሪቴቲቭ ዘላስት አውቶሪቴቲቭ በሆነ መልኩ ኦኬ የያዘ ያንን ስለ ድነታችን እግዚአብሔርን ለመምሰል በሚያስፈልገን ነገር ሁሉ እንዴት እንደምንኖር መመሪያ የያዘው ኢንፋሊብል የሆነው ባለስልጣን እሱ ነው እንላለን። እሱ ደግሞ በእምነት ብቻ እንደምንጸድቅ ደግሞ ነግሮናል እንላለን። እሱ ብቻ አይደለም፣ በእምነት ብቻ ስንል ያ እምነት ጸጋውን የመቀበያ ኢንስትሩመንት ሆኖልን ደግሞ እንደዳንን፣ ስለዚህ በእግዚአብሔር ጸጋ ብቻ እንደዳንን ደግሞ እናወራለን። እግዚአብሔር በጸጋው ፕሮቪደንስ እንዳዳንን ማለት ነው። እንደዚሁም ደግሞ በማ ሲባል በክርስቶስ በማመናችን ብቻ ክርስቶስ ብቻንም እናስገባለን እዛ ውስጥ ማለት ነው። በዚህ ሁሉ ውስጥ ክብሩ የማን ነው? እግዚአብሔር ባደረገልን ነገር ሁሉ ውስጥ ክብሩ የማን ነው ስንል ወደ መጽሐፍ ቅዱስ ተመልሰን ክብሩማ የእግዚአብሔር ነው እንላለን። ለምን ሲባል መጽሐፍ ቅዱስ የኤፌሶን መልእክት ምዕራፍ 1 ላይ ያንን ስለሚናገር ማለት ነው። ኦኬ እንደው ባጭሩ በትንሹ እንኳን ስናነሳ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ስለሚል እኛም ደግሞ በክርስቶስ አምነን ወንጌሉን ሰምተን ስንድን የዳነው ለክብሩ ምስጋና እንድንሆን ነው ብሎ ስለሚያስቀምጥ ማለት ነው። ስለዚህ በድህነታችን ውስጥ ሌላ ክብር ሊወስድ የሚገባው የሌለው ለምንድን ነው ሲባል ያዳነን በራሱ ተነሳሽነት እሱ ራሱ ስለሆነ ነው። ስለዚህ በዛ ውስጥ ክብር ለኛ አይደለም፣ ክብር ለሰዎች አይደለም። ህይወታችንን ስንኖር ራሱ የምንኖረው በእግዚአብሔር ጸጋ ነው። ራሳችንን ስንቀድስ ራሱ የምንቀደሰው በእግዚአብሔር ጸጋ ነው። ሳንክቲፋይድ ስንሆን ከእግዚአብሔር ጸጋ ውጭ የሆነ ነገር የለም። ስለዚህ በእያንዳንዱ በእኛ ህይወት በሚሆነው ነገር ውስጥ ክብሩ የእግዚአብሔር ብቻ ነው። ኬዝ ክሎዝድ አለቀ። ስለዚህ ሌላ ክብር የሚጋራ አለ በድነታችን ውስጥ የሆነ ስራ የሰራ የሚል ሰው ካለ እንግዲህ ከእግዚአብሔር ሌላ ክብር የሚገባው አለ እያለን ያለው ያ ደግሞ ከኤፌሶን መልእክት ጋር ይጋጫል። እኛ ስላመንን በወንጌል ስላመንንና ስለዳንን ክብር ለኛ ይሁን፣ ክርስቶስን ስለተቀበልን እየተቀደስን ስለምንሄድ እለት እለት መዳናችንን ስለምንፈጽም ስለዚህ ክብር ለኛ ይሁን። አረ ኖ ያ ሁሉ በእግዚአብሔር ጸጋ የሚሆን ነው። ስለዚህ ክብር ለእግዚአብሔር ብቻ አለቀ። ስለዚህ ይሄ በቃ እንዶ ክርስቲያናዊ ለመኖር ብትሞክር ብትጥር ክብሩን ተጋርተሃል ማለት ነው ከሚለው ከዲያቆን ዘማርያም ትምህርት ጋር ፈጽሞ የተለያየና ጭራሽ የማይገናኝ ጉዳይ ነው እየተወራ ያለው የማይገናኝ ጉዳይ ነው። ስለዚህ ምድራዊ ሌጋል እንትን ላይ ቢሆን ሌጋል አይዲያ ላይ ወይ ደግሞ ሌጋል ፕሮሰስ ላይ ቢሆን ዲያቆን ዘማርያም የኔ ተናገረ ያሳስረዋል። ምስክር እንትን ስትሮማን ስላደረገ ይታሰራል፣ ይቀጣል፣ በእስር ይቀጣል እንደ ዓለም ስርዓት ቢሆን ማለት ነው። መንፈሳዊ ነገር ነው ተብሎ እንዲህ በየእንትኑ መጨፈር ጥሩ አይደለም። በፍጥረት ውስጥ በሆነው ነገር እግዚአብሔር እያንዳንዱን ነገር ለክብሩ ፈጥሯል። ሰማያት የማንን ስራ ይናገራል? የማንን ክብር ይናገራል? የእግዚአብሔርን ክብር ይናገራል። ስለዚህ በፍጥረት ስራ ውስጥም ቢሆን በተፈጠሩ ነገሮች ጉዳይ ላይም ቢሆን ክብር ለማን ይገባል? ለእግዚአብሔር ይገባል። እና ከተማ ልማት ለሚሰራው ሰውዬ ክብር ልሰጥ ነው እንዴ? ከተማ ልምቷል ብለህ በእያንዳንዱ በሚሆነው ነገር ውስጥ እግዚአብሔር ሁሉን ለክብሩ ፈጥሯልና ክብሩ ለእግዚአብሔር ብቻ ነው የሚገባው አለቅ። ስለዚህ በዚህ ውስጥ ክብር ለእግዚአብሔር ብቻ ስንል እያልን ያለነው ነገር በፍጥረትና በነገረ ድህነት ውስጥ በሆነው ነገር ሁሉ እግዚአብሔር ብቻ ስለሆነ ያንን ያደረገው ክብሩ ለእግዚአብሔር የሚገባ ነው ማለት ነው እንጂ ክርስቲያናዊ ህይወት አንኑር። ክርስቲያናዊ ህይወት ብንኖር በትክክል ያንን ህይወት ብንኖር ያ ክብር የእግዚአብሔር ብቻ የሰጠነውን ክብር እኛ እየተጋራን ነው ማለት አይደለም። ለምንኖረው ኑሮ ሪስፔክቱን ክብሩን እኛ አንወስድም ማለት ነው።
ስለዚህ ይህንን መጽሐፍ ቅዱስ በግልጽ አስቀምጦልናል። ላደርገው የሚገባኝን አድርጌያለሁ እኔ ማልጠቅም ባሪያ ነኝ በሉ ብሎ ለራሳችን ራሱ መልካም ነገር አደረግን ብለን ክሬዲት እንዳንወስድ መጽሐፍ ቅዱስ እንደዚህ ይነግረናል። ስለዚህ ሶሊ ዴኦ ግሎሪያ ተባረኩ፣ ቀጥሉበት። ያ ቴንኪዩ ቃሌ በጣም እኔ እንደውም ሾክ ያደረገኝ ምንድነው እነሱ ሶሊ ዲዮ ግሎሪያ ክብር ለእግዚአብሔር ብቻ ሲሉ ለእግዚአብሔር የተቆረቆሩ ይመስላሉ። ግን መልካም ስራ ለስራ ብለህ ስትነሳ የእግዚአብሔርን ክብር እያጣጣልክ ነው፣ ክብሩን እየነካ ነው፣ እሱን እያዋረድክ ነው ይላሉ አይነት ነገር ነው የተናገረውና ይሄ ኮምፕሊትሊ ማንለውን ማለት ነው። ስትሮማን ማለት እሱ ነው ባላል ነው እኛን መዝለፍ መሳለቅ ትምህርታችን ላይ ማለት ነው። እና እግዚአብሔር እንዴት ነው እሳትን ፈጥሮ ሙቀትን ይጠላል እንዴ? እግዚአብሔር ለምሳሌ ማለት እሳትን ፈጥሮ ሙቀት አልፈልግም ማለት ይችላል? ሙቀቱ ክብሬን ያዋርዳል ይላል አይልም? እግዚአብሔር ዛፍን ፈጥሮ ፍሬን ይጠላል? ፍሬዎቹ አያከብሩኝም ይላል አይልም? እና ምን አይነት ፋላሲ ነው የሰራው? ስትሮማን ብቻ ሳይሆን ኮዝና ሪስፖንስን ኮዝና ኢፌክትን የማደበላለቅ ነገር ማለት ነው። እግዚአብሔር በኮዙ ብቻ ረክቶ በኢፌክቱ ማይደሰት፣ በእምነት ብቻ ረክቶ በዛ ረክቶ በስራ ግን ማይደሰት አይነት ማለት ነው። እግዚአብሔር ሲጀመር ለመርከስ አይደለም ያዳነን፣ ለመቀደስ ነው። መልካም ስራ እንድንሰራ ነው ያዳነን። መልካሙን ስራ ለማድረግ በክርስቶስ ተፈጠርን። ሰው ዳግም የተወለድ ነው መልካሙን ስራ ለመስራት ነውና እንደ አይባልም እኮ ኮዝና ሪስፖንስን ልታምታታ አትችልም። ገብቷቸዋል ሀሳቤ። ፋየር ካለ ምን አለ ሂት አለ፣ በቃ ወይ ዛፍ ካለ ፍሬ አለ። በሁለቱም እግዚአብሔር ይከብራል፣ በመልካም ስራችንም እግዚአብሔር ይከብራል። ይሄ ሶሊ ዲዮ ግሎሪያ ክብር ለእግዚአብሔር ብቻ የሚለው ፎርሙላ በጣም ነው ይህንን የሚያጸነው። በቃ በእግዚአብሔር ጸጋ ውስጥ ነው ያንን የምናደርገው። ራሱ አንድ ሰው አልዋሽም ብሎ ባይዘው ያለማዋሸት ይችላል። ለትንሽ ጊዜም ቢሆን ራሱን ጨከና አድርገው ምናምን አልዋሽም ብሎ አለማዋሸት ይችላል። እግዚአብሔር እሱን አይደለም የሚፈልገው፣ የግል ትክክላችንን ማለት ነው። በጸጋ እንዳንዋሽ ነው የሚፈልገው፣ ክብሩ ለሱ እንዲሆን ማለት ነው። ሰው በጸጋ ስቴት ውስጥ ሆኖ ሰው በመልካም ስራ እየጸና ይኖራል። እግዚአብሔር በዛ ይከብራል። በኮዙ በእምነት ብቻ ሳይሆን በኢፌክቱም እግዚአብሔር ይከብራል። እና ክብሩን የሚቀንስ አካሄድ መልካም ስራ እሰራለሁ ብሎ አንድ ሰው ሲነሳ ክብሩን ትቀንሳለህ ይለዋል ምናምን የሚለው በቃ እንትን ነው ማለቴ ምንም አይጠበቅም ራሱ ማለት ነው። ከሱ አይጠበቅም። የእውነት ለመናገር you have to read እኮ ምን እንደምንል ክሌማችንን አስቀምጦ ነው ሰው መተቸትም ያለበት። ያ ቀጥሉ ጋይስ። ፍቅሩሻ ዌልከም። በጣም በሚያበሽቅ ሁኔታ አይደለም እኛ ያላለውን ከማለት ውጪ ማለት ነው። መጽሐፍ ቅዱስ እንኳን እኛ የምንጠቅሰውን ጥቅስ እንኳን አላወጣም። ጠዋት እንዳጋጣሚ ሲሶ ቤት ነበርኩ። ከፈለገ ዲቤት ገባለሁ ከሱ ጋር በእውነት ነው በዚህ ርዕስ ማለት ነው። ምክንያቱም አንድም አይነት እሱ በሚያገው ሱታፊያዊ በሆነ ድነት ያደረግነው ነገር የለም። ለምሳሌ ዳግም ውልደት ስንል ተወላጁ በወላጁ ላይ ያደረገው ሱታፊያዊ ምንም አይነት እንትን የለም፣ ሱታፊ የለም። ለምሳሌ ዮሐንስ 3:5 ጠቅሰን እኛ አድርገናል፣ እኛ ከኛ በእኛ ነው የሆነ ነገር የምንለው ነገር የለም። አንድ ሰው ዳግም የሚወለደው ከውሃና ከመንፈስ ነው ካለ በውሃና ከመንፈሱ በወላጆቹ ላይ ዲፔንድ የሚሆን እንጂ በተወላጁ ላይ የሚሆን ነገር አይደለም። ፎር ኤግዛምፕል እነሱ በዚህ በሲነርጂዝም ሊያስረዱ የሚሞክሩ ማለት ነው። እኛ ላልነው ከዛ በኋላ ሲነርጂስቲክ በሆነ አካሄድ ላይ ለዚህ አብረን ለወልደን አብረን ተወልደናል አብረን እናደርጋለን የሚሉት ጤና ቢስ ሆኑ ጥቅሶችን ለምሳሌ መላእክትን ሊጠቅሱ ይችላሉ፣ ማርያምን ሊጠቅሱ ይችላሉ። በድነታችን አስተዋጽኦ አድርጓል ብሎ ካሉ ኢሳይያስ 42:8 ላይ ምንድን ነው የሚለው? ክብሬን ለሌላ አልሰጥም ይላል። ራሱ የእግዚአብሔር ስራ ስለሆነ ማለት ነው። እንቀጥል። ሮሜ 11:36 ላይ ሁሉ ከእርሱ በእርሱ እርሱም ነው፣ ሁሉ ለእርሱ ክብር ለዘላለም ይሁን ይላል። በቃ ጠቅለሎታል። አዘሴም ታይም ዮሐንስ ወንጌል 3 ላይም እንደዚሁ ነው የሚናገረው። አንደኛ ቆሮንቶስ 10:31 ላይ ምንድን ነው የሚናገረው? ሁሉ ሲደመድመው ደግሞ ነገር ምንድን ነው የሚለው? ፍጥረት ሁሉ ክብር ምስጋና ለእግዚአብሔር ብቻ እንደሚገባ ደግሞ ይናገራል። ምክንያቱም የተወላጁ ሳይሆን ክብር ወይ ደግሞ ሱታፌ ባላቸው ሰዎች ሳይሆን በሱ ባለ ሱታፌዎቹ ላይ ሳይሆን ሞነርጂስቲካሊ እግዚአብሔር በሰራው ብቻ ላይ ነው። ለዚህ ነው መጽሐፍ ቅዱስ መሰረታዊ መርህ ላይ እግዚአብሔር ከፍጥረት ጀምሮ እስከ ፍጥረት ፍጻሜ ድረስ እስከ መደምደሚያው ድረስ ሁሉ ነገር ለእግዚአብሔር ክብር ይሁን የሚለውና ድነት የሰው ስራ ደግሞ አይደለም። ይህ ነገር ስናመጣ ኤፌሶን 2:8-9 እንዴ ጸጋው በእምነት አድናችኋል፣ ይህም ጸጋ የእናንተ ሳይሆን ከእግዚአብሔር ነው ይላል። እሺ ምን እናድርግ ታዲያ? በቃ እግዚአብሔር ከሆነ እግዚአብሔር ባዳነን እኛ ሄደን ለመንደርተኛ እንስጥ እንዴ? በጣም የተሳሳተ አመለካከት ብቻ አይደለም
እንደፈለጋችሁ ሁኑ ብሎ የተናገረው ስድብ ነው ይሄ ለኛ። እኛ እያልን ያለው ክብር ለእግዚአብሔር ይሁን ብቻ ስንል ሰው በእምነት ብቻ ይጸድቃል። ጀስቲፊኬሽን ባይ ፌዝ አለው። ለዚህ ክብር ደግሞ ክርስቶስ ብቻ ክብሩን ይውሰድ እያልን ነው ለዚህ ንግግራችን። ይህንን ማርቲን ሉተር ቦንዴጅ ኦፍ ዘ ዊል ላይ በነፃ ፈቃድ ምክንያት ላይ ሲከራከር ምንድነው ሰው በኃጢአት የታሰረ ነው፣ ድነት ሙሉ በሙሉ የእግዚአብሔር ስራ ነው ብሎ የተናገረው። ከዛ ሄድስበርግ ኮንፌሽን ለ15 18 ላይ ተደረገው ቲዮሎጂ ኦፍ ዘ ክሮስ አስተምሮ ክብሩን እግዚአብሔር በመስቀል ላይ ያረጋግጣል ይላል። ስለዚህ ማጠቃለያው ምንድነው ብለን ካየን ድነት ጸጋ ብቻ ነው፣ ጸጋ ደግሞ እግዚአብሔር ስጦታ ነው። ስለዚህ ክብር ለተናገረው ደስ የሚለኝ ነገር አለ። እግዚአብሔር ክብርን የመጨረሻ ዓላማ አድርጎ የወሰደው ፍጥረት አጽናፈ ዓለሙን ለራሱ ለእግዚአብሔር ክብር ማድረጉን እናያለን። ፕሪዴስቲኔሽን ላይ ራሱ ማለት ነው። ፕሪዴስቲኔሽን ላይ ራሱ እግዚአብሔር ለራሱ ለክብሩ ፕሪዴስቲኔሽናችንን እንዳስቀመጠ እናያለን። ከዛስ ፕሮቫይድ የሚያደርገው ለዚህ በፕሪዴስቲኔሽናችን ማን ነው? እራሱ እግዚአብሔር። በጣም ደስ የሚለው እኮ ይሄንን ነው። የፍጥረት ዓላማ የእግዚአብሔርን ክብር ማየት፣ የድነት ስራ የእግዚአብሔር ጸጋ። ስለዚህ ሶዲሎ ግሎሪያ እንላለን። እግዚአብሔር የተባረከ ይሁን። ስለዚህ ሉተርም ሆነ ጆን ካልቪንም ሆነ ሌሎች አዳሲያን ሲናገሩ የነበረው አጠቃላይ ካየን ድነት የማስራ ነው የእግዚአብሔር ስራ በምን በመስቀሉ እና ያን ድነት እንዴት እንቀበል? በእምነት ብቻ። ስለዚህ በእምነት ብቻ የተቀበልነው ነገር ምን እናደርግ? ክብር ለእግዚአብሔር ብቻ እናደርጋለን። እና ይሄ በጣም አለማወቅ ብቻ ሳይሆን የሰውየውን በጣም ደካማ የሆነ ሲነርጄቲካሊ ሱታፌ ለማስገባት የሄደበት ደካማ አካሄድ ነው። አሁን እሱ በእያንዳንዱ ሱታፌ ላይ ፊት ለፊት ወርድ ባይወርድ ጥቅስ በጥቅስ ራሱ የሄድን እንትኑ እያደርግን ማለት ነው መወያየት ብንችል በጣም በጣም በሚያሳፍር ሁኔታ በአባቶችም በመጽሐፍ ቅዱስም በቸርች ስትሪም የማይታወቁ ስነ አፈታቶችን እናገኛለን። ስለዚህ እኛ ግሎሪ ማለት ክብር ለእግዚአብሔር ብቻ ስንል ጭራሽ እኛ የማንለውን ብቻ አይደለም እሱ የተናገረው፣ ሐሰተኛ ማስረጃ ሐሰተኛ የሆነ ነገር ነው እየተናገረ ያለውና ቃሌ እንደተናገረው መከሰስ ብቻ አይደለም እግዚአብሔር ይቅር እንዲለውም እንጸልይለታለን። እና ተባረኩ። ቴንኪው ተሞ፣ በእውነት እኔም ተቋርጬ የነበረው መሀል። ቴንኪው ተሞ። የምትጨምሩት ነገር ካለ ጋይስ ጨምሩና ዌልካም ብለናል። ሚቄስ ሪኮርድስ መቀስ ሪኮርድስ ኦኬ፣ ሰላም ብለናል። ሰላም በለን እስቲ። ላሳያቸው ሰው መጣ። የጠዋቱን መጽሐፍ ላሳያቸው። እንዴ ጠዋት ለእናንተ ያነበብኩትን መጽሐፍ ማዳን እግዚአብሔር ብቻ በኦርቶዶክስ ራሱ እንዴት አድርጎ ፕሪዴስቲኔሽን እና ኦሪጂናል ሲን እንዴት እንደሚያስቀምጥ ማለት ይቻላል። ተሙ ትንሽ ተባረኩ። ኦኬ እሺ፣ ሀሳቡ እንዳይሰፋብንና ኦሪጂናል ሲን ውስጥ እንዳንገባ በሚል ነው። ያ እሺ፣ ፎሎ አስደርጉት ያልከኝ ከናን መቀስን ነው አይደል? ያ ጋይስ ፎሎ አድርጉት። በእውነት ወዳጃችን ነው፣ ወንድማችን ነው። በደንብ ፎሎ አድርጉት። የመቀስቀስ ነገር ፍቅሩሻ እስቲ ነገር በል ፎሎ አድርጉ ምናምን ማለት ላይ ትንሽ እኔ እንትን እላለሁ። ፍቅሩሻ አለ እሱን እስቲ በአንድ ላይ በእንትን ብናነሳው ብዬ አስቤ ነው እኮ የምንድን ነው ይሄ ቬነሬሽን ኦፍ አይከን ላይ አይ ቲንክ ክላሲፋይ ያደረጉት የነ ጆን ኦፍ ደማስከስ ምናምን ነገር የነበረበት ሀሳብ ስለሆነ እንትን እንለዋለን። የሱታፌንም ሀሳብ እናነሳለን ጋይስ። ለጆሲም እዚህ ለካቶሊክ ወንድማችን ነው፣ ለእሱ ሀሳብ በተለይ እነሱ የሱታፌን ነገር መላእክት ከመላእክት ሁሉ ሱታፌ አላቸው። በዚህ በካቶሊክ ሰው ከሰውም ሱታፌ አለው። ቨርቲካልም ነው ደግሞ በጣም እግዚአብሔርን የቀረቡ የሚባሉ ሰዎች አሉ ምናምን እዛ ውስጥ አጠቃላይ የሱታፌን ሀሳብ አንስተን ከዛ ደግሞ ሃይፐርዱሊያ ለድንግል ማርያም ይሰጣል። እሱን ነገር እስቲ በዚህ ክላሲፊኬሽን ውስጥ በጠራ እንትልበታለን ተሙይ እንዳልከው ማለት ነው። ያ ኤኖኬ የሆነ ነገር ነካካው መሰለሽ። እዚሁ ላይ መጨመር ፈልገው ነገር ምንድነው ዘማርያም የተናገረው ነገር ላይ
መልካም ስራ ማለት ወይም ደግሞ መልካም ስራ ስንሰራ ያው ሶሊዶ ግሎሪያም ብለው የሚያምኑት ነገር ምንድነው? መልካም ስራ ማለት ከእግዚአብሔር ክብር መቀነስ እንደማለት ነው። ይህን ነው ብለው የሚያምኑት ያለት ነገር አለች ቪዲዮ ማለትና ያው ስትሮማንም ማለት እንደዚህ ነው። ይሄ እርሻ ላይ ምናምን የምናያቸው ፌክ ሰዎች አሉ። እርሻ ላይ እንስሳትን ለማስፈራራት ምናምን በእንጨት ሰርቶ የሚያቆሟቸው ሰው መሳል ነገሮች እንደዛ ነው። በቃ ስትሮማን ማለት የሌለን ነገር፣ ሰው ማያምነውን ነገር፣ ስትሮ የሆነ ነገር፣ እንጨት የሆነ ነገር አቁሞ ከዛ ማፍረስ ያንን ራሱን አርጊመንት ደግሞ ማለት ነው የሌለውን ነገርና እንዲህ ሎጂካል ራሱ አይደለም። ሆነ ለመናገር የሚሰሙት ኦርቶዶክሳውያን ራሱ ይህንን ሲሰሙ ራሱ በእውነት ያምኑታል ብሎ ለመቀበል ከባድ ነው። ግን ያው እንደዛ ማርያም ያለ ትልቅ ኢንፍሉዌንሰሮች እንደዚህ አይነት ስትሮማን አርጊመንት በጣም እንደዚህ ደግሞ የወጣ ጭራሽ እንዴት ሰው እንደዛ ብሎ ሲጀመር ሊያምን ይችላል? መልካም ስራ ማለት ከእግዚአብሔር ክብር መቀነስ ነው። ይሄ ትንሽ ዊርድም ነገር ነው እና በሱ ሌቭል ያሉ ሰዎች በሱ ሌቭል እንደዚህ ቅበተ እምነት እንደሚሰሩ ሰዎች ስትሮማ እንደዚህ ባያረጉ በቃ የሌለን እምነት ጭራሽ ማንም ሰሚው ራሱ የሱ በሱ ወገን እንኳን ያሉ ሰዎች ራሱ ለመቀበል የሚከብዳቸው ነገር ማውራት ልክ አይደለም እና ይሄ አቋማችንም አይደለም። እንደዛም ተብሎ የሚያምንም ሰው የለም፣ ለወደፊትም አይኖርም። ጀስት ግን በቃ እንዳልኩትም ስትሮማን ቢቀርና ያለውን ፖዚሽን አስቀምጦ አርጊመንት ማስቀመጥ ይሻላል። ይህን ነው መጨመር የፈለጉት። ያ ቴንኬን ኦኬ፣ ጥሩ ሀሳብ ነው። በቃ በጣም ግልጽ ነው ስህተቱ፣ በጣም በቃ ግልጽ የሆነ ስህተት ነው። ሶላ ፊዴ ማነው ሶላ ዴው ግሎሪያን አንድ ሰው ዝም ብሎ እንኳን ሰርች ቢያደርገው ሀሳቡን መረዳት ይችላል ለማለት ያክል ነው። ያ ሰው ኤኒ የምትሉት ነገር ካለ ጋይስ ከታች ያላችሁ አይ ግዴታ አንድ ነገር እንጠይቅ የምትሉት ካለ የመጨረሻ አንድ እንትን እንበልና እንጨርስ። የለም። እሺ እግዚአብሔር ያክብራችሁ ጋይስ። እሺ ቃል ያለ እሺ ያው ልጀምር ነው። ከስር እየተጠየቅኩ ስለሆነ ነው የሆነ ነገር በል እየተባልኩ በዲያቆን ዘማርያም ቪዲዮ ላይ የሰማችሁት በተለይ በዚህ በሶሊዲዮ ግሎሪያ ክብር ለእግዚአብሔር ብቻ በሚለው ትምህርት ላይ የተነገረው ነገር ኮምፕሊት ስትሮማን ፋላሲ በተደጋጋሚ ብየዋለሁ። ይሄንን በቃ አንድ የሚመጥነው ተረት አለ። ሊበሏት የፈለጓትን አሞራ ጅግራ ይሏታል። አንድን ትምህርት እስካሁን ያየሁት ማለት ነው ሊመቱት ካልቻሉ ከፕሮቴስታንቱ ተነስቶ ሊመቱት የማይችሉት ትምህርት ሲሆን የሚታወቀው ስትሮማን ይሰሩበታል። አስቀድመው ሪኢንተርፕሬት ያደርጉታል ወይም ደግሞ እንትን ያደርጉታል፣ ይተረጉሙታል፣ በራሳቸው ይተረጉሙታል ማለት ነው። ልክ አሁን ሶላ ስክሪፕቹራ ላይ እና ሶላ ፊዴ ላይ ሲያደርጉ እንዳየ ነው ማለት ነው። ልክ እንደዛው ሶሊዲዮ ግሎሪያንም መጀመሪያ የዳቦ ስም ያወጡለታል፣ የራሳቸውን እነሱ እንደመሰላቸው ይተረጉሙታል አስቀድሞ። ካለዛ ሊመቱት እንደማይችሉ ያውቃሉ። ስለዚህ እዛ ቪዲዮ ላይ የሚያያችሁን ነገር እሱ ነው። ሙግቱ የተቀዳው ደግሞ ዲያቆን ያረጋል አበጋዝ የመድሎተ ጽድቅ ቅጽ 2 መጽሐፍ ላይ ነው የተነሳው ራሱ ማለት ነው። ሙግቱ ራሱ የተነሳው ሰው ምንድነው የሙግቱ ቤዝ ሐሳብ ሰው በራሱ ሊድን አይችልም፣ ወይም ደግሞ ሰው ለድነቱ የራሱ ሱታፌ የለውም፣ በድነቱ ውስጥ የሱ ተሳትፎ የለም የሚለው የፕሮቴስታንቱ ትምህርት አለ። ይሄ ሁላችንም የምናምነው ነገር አይደል? ስለዚህ ከዛ ይነሳና ስለዚህ ሰው ለክርስቲያናዊ ህይወት ለመኖር ወይም ደግሞ ይሄ መልካም ክርስቲያናዊ ህይወት ለመኖር ራሱ ከጣረ ክብሩን ወሰደ ማለት ነው ብለው ነው ፕሮቴስታንቶች የሚረዱት ብለው ይህንን በራሳቸው ያሰፉታል ማለት ነው። ሶሊዲዮ ግሎሪያ እንደዛ ማለት አይደለም። ሰው ክርስቲያናዊ ህይወትን ለመኖር እግዚአብሔር የሰጠውን ያንን የዘላለም ህይወት ጠብቆ ለመኖር በሚያደርገው የመቀደስ ህይወት ውስጥ ኦኬ፣ እሱ ያንን ህይወቱን ቀድሶ ለመኖር በሚያደርገው ጥረት ውስጥ የእግዚአብሔርን ክብር ይጋፋል የሚል ምንም አይነት የሶሊዲዮ ግሎሪያ ትምህርት የለም። ስለዚህ ለዚህ ነው ሊበሏት የፈለጓትን አሞራ ጅግራ ይሏታል ያልኩት ማለት ነው። ሶ ስትሮማን ኃይለኛ ስትሮማን የተሰራው በህግ አግባብ ቢሆን ወይም ደግሞ አሁን ፍርድ ቤት ቆሞ ቢሆን ይሄንን ነገር የተናገረው
የተሳሳተ ምስክርነት ስለሰጠ ብቻ ሊታሰር ይችላል። ስለዚህ በዓለም እንደ ዓለም ቢሆን ሊያሳስር የሚችል መረጃ የማዛባት ስራ ነው ማለት ነው። መንፈሳዊ ነገር ስለሆነ ያው ፍርዱን ለእግዚአብሔር እንሰጥና ሶሊዲዮ ግሎሪያ ታዲያ ምን ማለት ነው የሚለውን ነገር ብቻ አስቀምጠን እናልፋለን ማለት ነው። ወንድሞችም ሲያነሱት ነበረ። ሶሊዲዮ ግሎሪያ ማለት ወይም ደግሞ ክብር ለእግዚአብሔር ብቻ ማለት አሁን ወንድማችን ያለው አይነት ነገር ሳይሆን ወይም ደግሞ እሱ በተረጎመው አይነት መልኩ የሚቀመጥ ሳይሆን በነገረ ድህነት ውስጥ የሚሆን በፍጥረት ውስጥ የሆነው ነገር በሙሉ ለእግዚአብሔር ክብር የሆነ ነገር ነው። በዛ ውስጥ ክብሩ የሚገባው ለእግዚአብሔር ብቻ ነው ማለት ነው። ስለዚህ አንድ ሰው በነገረ ድህነት ውስጥ ያደረገው ወር ደግሞ በነገረ ድህነት ውስጥ ያገኘው ነገር በሙሉ ኦኬ ከእግዚአብሔር ያገኘው እንደመሆኑ ክብሩ መልሶ ለእግዚአብሔር ሊሆን ይገባዋል። ይሄን ማን ይነግረናል ስንል ይሄ ሙሉ የመጽሐፍ ቅዱስ ሐሳብ ሆኖ ያለ ስለ ነገረ ድህነቱ ግን ኤፌሶን ምዕራፍ 1 ማንሳት እንችላለን። ኤፌሶን ምዕራፍ 1 ላይ የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። እኛን የወሰነን በሰማያዊ ስፍራ የባረከን በክርስቶስ የባረከን እሱ እግዚአብሔር ለምንድን ነው ሲባል ለእሱ የሰጠን የጸጋው ክብር እንዲመሰገን፣ ከዛስ ደግሞ እኛም ያመንነውና የዳነው ለክብሩ ምስጋና እንሆን ዘንድ ነው ይላል። በድህነታችን ውስጥ ክብር የሚገባው ማን ነው? ለድህነታችን በሆነው ነገር ሁሉ ውስጥ ክብሩ የሚገባው ለማን ነው ሲባል ለእግዚአብሔር ለራሱ ብቻ ነው። ስለዚህ ይህን መጽሐፍ ቅዱስ በግልጽ የሚናገረው ነገር ነው ማለት ነው። እንደዚሁ መዝሙረ ዳዊት ስንመለከት ሰማያት ሁሉ ፍጥረታት ሁሉ የእግዚአብሔርን ክብር ይናገራሉ ይላል። የእግዚአብሔርን ክብር ይገልጣሉ ብሎ ይነግረናል መጽሐፍ ቅዱስ። ስለዚህ የእግዚአብሔርን ክብር የሚናገሩ ከሆነ እግዚአብሔር እንደፈጠራቸው ሰማይን አይታችሁ ምድርን አይታችሁ የምታውቁ ከሆነና የእግዚአብሔርን ክብር ለመናገር የተፈጠሩ ከሆኑ አዳምና ሔዋን ማርያም ከነሱ ልትወለድ ተፈጠረች የሚል አይነት ተረት ውስጥ አገቡ። ኦኬ አዳምና ሔዋን የተፈጠሩት ማርያም ከነሱ ልትወለድ ነው የሚል አይነት ተረት ውስጥ አገቡ። በቃ የተፈጠሩት ለእግዚአብሔር ክብር ነው የሚለውን እውነት ይዛችሁ ትነሳላችሁ። ስለዚህ በስነ ፍጥረትና በነገረ ድህነት ውስጥ በሆነው ሁሉ ነገር ክብር ለማን ሲባል ክብር ለእግዚአብሔር ነው እንላለን መጽሐፍ ቅዱስን ተከትለን። ስለዚህ ሶሊዲዮ ግሎሪያ ይሄ ነው ትርጉሙ። እኛም ሶሊዲዮ ግሎሪያ እያልን እንኖራለን እላለሁ። ተባረኩ። ያ ቴንኪው ቃሌ በእውነት በጣም ጥሩ ሰመሪ ነው እንትን ያለው። ብቻ አሁን ብዙ እንትን ይሄ በቃ ይሄ ዲሲፕሊን ያላቸው ላይክ በእውቀት ሲባል ሰውየው አቅም ምናምን እያልኩ አይደለም ጋይስ፣ ግን በቃ እንደዚህ ነው የምታምኑት ብሎ አስተምሯችንን ያወቀ ሰው እንትን ማለት ነው ያለበት፣ ላይክ ሀሳቡን ማቅረብ ማለት ነው እንጂ ዝብርቅርቅ ያሉ ሀሳቦች ያንንም ኮላይድ እያደረጉ የራሳቸውን ፕሪሚስ እየሰሩ የራሳቸውን ኮንክሉዥን የሚሰጡ አይነት ሰው ከሆንን በጣም ቀላል ነው። በጣም ቀላል ነው ኦርቶዶክስንም እንደዛ ማድረግ ማለት ነው። ግን በቃ የምታምኑትን ያንን ነገር አንስተን ነው እኛም ዲፌንድ ማድረግ ያለብን። በእናንተም ሳይድ ደግሞ ያንን የሚታመነውን ነገር ነው በእኛ ሳይድ ያለውን ነገር አንስታችሁ ዲፌንድ መጽሐፍ እየጠቀሳችሁ አይነት ማለት ነው። እንደሱ መሆን ያለባችሁ ብዬ እላለሁ። ያው እንግዲህ ከሱ አይመስለኝም ችግሩ። እንግዲህ ያው መርሎ ተጽድቅም ከሱ በላይ ያለውም ዲያቆን እንደዛ የሚረዳ ከሆነ ችግር ነው። እንደዛ ላለው የምትጨምሩት ካለ ጋይስ የኔ ነገር ጨምሩና እንዝጋ። ቆየን ቤቲና ምትይዋለ አንቺ አንበሲት ስቲል ኤክስፓንድ ላድርግሽ። እሺ የሚችል ሰው ይጸልይልንና እንጨርስ።